እኛ ከጌሙ በኋላ ምን ይፈጠራል የሚለው ነገር ብዙ ነገር አሳስቦን የመጣ ነው። ያው ብዙ ነገር እየተባለ ነው ያለው። ላንተ ላይ ደርስ ይችላል። እኔና ጆ በጣም ተነዝንዘን ዛሬም የሚጠራን ያለ ምክንያት አይደለም። በቃ ስለ ጨንቆ ነው የጠራን አብርሽ። ምክንያቱም በቃ እየተፈጠረ ያለው ከጌሙ በኋላ ሩታም ዳኒም ማነች ሜሪም እያዘጋጁት ትልቅ አንተን ፋውል የመስራት እቅድ አላቸው። አንተን ሄርሜላ እቅድ አላቸውና ጌሙንም እንትን የተባለው አውቀው እንደሆነ ሙሉ በሙሉ መረጃጃችን ላይ አለ። አብርሽ እኛ ያ ነገር እንድታደርግ የፈለግነው አሁን ለምሳሌ ከጌሙ በኋላ ከዚህ ሀገር ቀጥታ እንድትወጣ እንፈልጋለን። እኔ ምንም አይነት ከሀገር መውጣበት ምክንያት አይኖረኝም። ማናቸውም ዳኒም ይሁን ሩታም ሄርሜላም ማናቸውም ይሁን ያሰቡት ነገር ያቀዱት ነገር ካለ እንዳሰቡት እንደቅዳቸውን መልሳቸዋለን። አብርሽ የሰኞን ብቻ አዳር እዚህ ካለ በቃ የተለየ ታሪክ እንፈጥራለን የሚል ሐሳብ አላቸው። ሶስቱም ጨርሰው እየጠበቁ ያሉት ጌሙን ብቻ ነው። ሁሉም ሰው ዝም ብሎ ጉራ ነው የሚነፋው። ባይዘው ማውራትና መተግበር የተለያየ ነገር ነው። መቼም አይተገብሩም እነሱ ደግሞ ሁላቸውም በብዙ ነገር እኔ ስላየኋቸው ነው ወሬ ብቻ ናቸውና እኔ ደግሞ እነዚህ አይነት ነገር ማመን ሰው አይደለሁም። ስለዚህ እኔው በቃ እነዚህ ያሰቡትን ነገር ሰኞ ያቀዱትን ነገር እኔውና እስኪ በተግባር የሚያመጣውን ነገር እንሰማለን። እነ ዳኒና ሜሮን ሩታ የሆነ ነገሮች እናንተ ላይ ያሰቧል አቀደዋልና ያንን ነገር ከማድረጋቸው በፊት ከሀገር ውጡ ማለት ተገቢ አይደለም። እኛ ፊት ለፊት ነው መጋፈጥ የምፈልገው የትኛውንም ነገር። እኔ ከዚህ በኋላ ሲጀምር ማንንም አልሰማም። ፊት ለፊት ነው ነገሮችን መጋፈጥ የምፈልገው ማለት ነው። ሸሽቼ ወይ ወደ ኋላ ምናምን ምንባቸው ነገሮች አይኖሩም። እስኪ ማን ወንድ እንደሆነ እናያለን። ከዛ ሰላም ውድና ቤተሰቦቻችን እንደምን አላችሁ? እኛ አለን እግዚአብሔር ይመስገን። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? በያላችሁበት ሰላም እንደሆናችሁ ተስፋ አደርጋለሁ። እኛ ደህና ነን እግዚአብሔር ይመስገን። ዛሬ እንግዲህ የመጣንበት ዋነኛ ዓላማ ቤተሰብ አሁን ላይ እየሰማን ያለነው ነገር ደስ ስለማይል ዛሬ እንግዲህ የመጣ ነው በጆቤል ላይ ስንመጣ አብርሽን ጠርተነዋል። አብርሽ የምናወራው ጉዳይ አለ ማለትም እዚህ ከጌሙ በኋላ ከእሁድ ጌም በኋላ በጣም ብዙ ነገር ለማድረግ ሰኞ ዳኒም ሜሪም ሩታም ያሰቡ ትልቅ ነገር አለ፣ ችግር ለመፍጠር ማለት ነው። ጌሙም እየተካሄደ ያለው ያለ ምንም ምክንያት አይደለም ብያለሁ። ሩታም እርግዝናዋን አውቃ ነው እርጉዝ ነኝ ብላ አብርሽን ከሄርሜላ ጋር ነጠላ ያለውን ነገር ወደዚህ እያለች የነበረው ማለት ነው። እና የእሁዱ ጌም ከእሁድ በኋላ የእሁዱ ጌም ያው እንዳለ ሆኖ ሀሳባቸው እነሱ ምንድነው እሁድ ጌም ሲያረጉ የእሁድ ጌም ማን ያሸንፍ እሱን የምናየው ይሆናል። እና የአብርሽን ሁኔታው አልተመቸንም ስንላችሁ ያለ ምክንያት አይደለም። አብርሽን የሆነ ጣጣ ውስጥ ሊከቱት እንደሆነ ሙሉ በሙሉ እጃችን ላይ መረጃ ስላለ እኛ አብርሽን ጠርተን ዛሬ ቀጥታ እዚህ ኢትዮጵያ ውስጥ ብቻ አይደለም ከኢትዮጵያ እንዲወጡ ብዙ ነገር እያደረግን ነው። እና ኦዲየንሶችም አሉ እያናገሩኝ ያሉ ኦዲየንሶች አሉ። ትንሽ ጊዜ ከኢትዮጵያ ወጥተው እረፍት እንዲያደርጉ ፍቃድ ጠይቅና ያንን ነገር እናደርግ ያሉኝ ኦዲየንሶች አሉ። ዛሬ እንግዲህ አብርሽም ጠርተነዋል። የምንጠይቀው ጥያቄ ይሄንን ነው። በቃ እኛ ምንም ደስተኛ አይደለንም። በቃ እያደረጉት ያሉበት አብርሃምን ከሄርሜላ ጋር ለመነጠር እያደረጉ ያሉት ነገር ደስተኛ ስላልሆነን ዛሬ መጨረሻ ነው የምንጠይቀው። አብርሽ ያው ወንድነቱ ሊፈታተነው ይችላል ሁሌ እሱ ወንድ ስለሆነ ያው ምንም ነገርን ተቋቁሞ ያልፈዋለሁ ሊል ስለሚችል በቃ በምንችለው አቅም ለምነን ከኢትዮጵያ ወጥቶ የተወሰነ ጊዜ ረፍት አድርጎ እንዲመጣ ነው የምንፈልገው። ስለ ሄርሜላና ስለ ወንድማችን ስለሚያሳስበን ነው የመጣ ነው። ባጭሩ አብርሽና ሄርሚ ከኢትዮጵያ ወጥተው የሆነች ትንሽ ጊዜ እንዲኖራቸው እንፈልጋለን። በቃ እኛ ብዙ ነገር እናውቃለን፣ ብዙ ነገር እየተዶለተበትም እንደሆነ እናውቃለን። ወንድማችን ያየው ይሄው እንግዲህ እየመጣ ነው። ያው ያለውን ነገር ከሱ ጋር ሆነን ብታዩን ደስ ይላል። እንዴት ነህ? ደህና ነህ? አማን ሁሉ ሰላም? አማን ናችሁ? ዛሬ ከካሜራ ጋር ነው። ጋሽ ያምሩብሃል በጣም ወንድም ማለት አመሰግናለሁ። እንዴት ናችሁ? አለን። ደህና ናችሁ? አብርዬ እንዴት ነህ? ሁሉ ሰላም? ስርዓታችሁ ይዛችሁ ቆማችኋል። ስርዓት ሳለን እንግዲህ የእሁዱ ፕሮግራም እንዴት ነው? ስለ እሁዱ ፕሮግራም ትንሽ በትልልንና ምን ያህል ዝግጅት እያደረጋችሁ እንደሆነ በትነግረን ደስ ይለናል። የጌሙን ፕሮግራም ጌሙ ጋይስ እንግዲህ ነግራችኋል። ግን አይ ብዙም አላወራንም። ከጌሙ በኋላ የሚፈጠሩ ነገሮች አሉ ብለን ትንሽ ፍንጭ ሰተናቸው አንተ እስክትመጣ እየጠበቅን ነበር። እንግዲህ ጋይስ እሁድ ማለት ነው በኢትዮጵያ እሁድ ማለት የፋሲካ ዕለት እሁዱ ትልቅ የጌም ጨዋታ አለ። ሄርሜላና ሩታ የሚያደርጉት ማለት ነው ትንቅንቅ የሆነ ጨዋታ እና እንግዲህ ማን እንደሚያሸንፍ አልታወቀም። እኔ እንግዲህ የማን ደጋፊ እንደሆንኩኝ መናገር እዚህ ላይ አይጠበቅብኝም። ግን ደግሞ በእርግጠኝነት የሚገርም ጨዋታ እንደሚሆን እርግጠኛ ነኝ።
እንግዲህ መሸነፍን ማንም አይወድም። የትኛውም ሰው ማሸነፍን ነው የሚወደው። ግን ደግሞ ማሸነፍ ደግሞ ያለ ነው። እንግዲህ ይህ ጌም እንግዲህ ቤተሰብ ሄርሜላ የምታሸንፍ ይመስለኛል። እንዳየሁት ከሆነ ብቻ ሄርሜላ ነው የምታሸንፈው የሚመስለኝ። እንግዲህ እኛም ደግሞ ከሄርሚ ጎን ሆነን እንላለን ማለት ነው። ስለዚህ ሄርሚ መልካም እድል ብለናል። በዚሁ አጋጣሚ ይሄንን የጌም ጨዋታ እንደምታሸንፊ አልጠራጠርም። እንግዲህ ባወራ አይደለምና እኛ ብዙ ወሬ አንወድም፣ በተገበረ ነው የምናምነውና አንዳንድ ሰዎች ጋር በማውራት የሚያምኑ አሉ። እኛ ደግሞ በተግባር እናሳያለን ማለት ነው። እንግዲህ ብናሸንፍም ይሄ የህይወት መጨረሻ አይደለም እና እኔ የምናሸንፍ ይመስለኛል። ከተሸነፍንም ደግሞ ኖርማል ነው አይደል አሚሩ? አዎ አባቴ። እና ስለመጣ ደስ ብሎናል። አክብረህን ስለመጣ ምን ልልህ ነው አብሪ፣ ስለ ጌሙ ልንጠይቅህ አይደለም። እኛ ከጌሙ በኋላ ምን ይፈጠራል የሚለው ነገር ብዙ ነገር አሳስቦን የመጣ ነው። ያው ብዙ ነገር እየተባለ ነው ያለው። ላንተ ላይ ደርስ ይችላል። እኔና ጆ በጣም ተነዝንዘን ዛሬም የጠራን ያለ ምክንያት አይደለም። በቃ ስለ ጨንቆ ነው የጠራን አብሪሽ። ምክንያቱም በቃ እየተፈጠረ ያለው ከጌሙ በኋላ ሩታም ዳኒም ማነች ሜሪም እያዘጋጁት ትልቅ አንተን ፋውል የመስራት እቅድ አላቸው። አንተን ሄርሜላ እቅድ አላቸውና ጌሙንም እንትን የተባለው አውቀው እንደሆነ ሙሉ በሙሉ መረጃጃችን ላይ አለ አብሪሽ። እኛ ያ ነገር እንድታደርግ የፈለግነው አሁን ለምሳሌ ከጌሙ በኋላ ከዚህ ሀገር ቀጥታ እንድትወጣ እንፈልጋለን እኮ። ለምን ምን ሰምታችሁ አብሪሽ? ይሄ ነው ብለን መናገር አንችልም አብሪሽ። አሁን እንደዚህ እኛ ለአንተ ጥሩ ነገር እንጂ ነገርነህ መጥፎ ነገር አይደለም። ለአንተ ይጠቅማል የምን በኋላ አሁን ተደርጎብ የሆነ ነገር ስትሆን ማየት አንፈልግም እኮ። ማን ነው አሁን ይሄን ነገር ለእናንተ የነገራችሁ? ሲቀጥልስ እኔ ሰውን ፈርቼ ከሀገር መውጣበት ምክንያት ምንም አይነት ነገር የለም። ትክክል። እኔ ከፈጣሪ በስተቀር ማንንም ፈራ ሰው አይደለሁኝም። በመጀመሪያ ደረጃ የትኛውንም ሰው እንዳመጣጡ መመለስ የምችል ሰው ነኝ። ከዛ ባለፈ እኔ ላይ ምንም ነገር ያስቡ፣ ምንም ነገር ያቅዱ፣ እነሱ ያቀዱት ነገር ደግሞ ይሳካል ማለት አይደለም። ገባ? እኔ እነሱን ፈርቼ ከዚህ ሀገር መውጣበት ምንም አይነት ምክንያት የለኝም። አዎ አብሪሽ፣ እኔም እኮ ቅድም ብያለሁ ወንድነት ሊፈታተን ወይም ደግሞ ይሄ ከወንድነት ጋር ከምናምን ጋር የተያያዘ ነገር አይደለም። ሀሚሩ የሰማችሁት ነገር ካለ በግልጽ አማርኛ በካሜራ ፊት ለነገ መረጃ ይሆናል። በካሜራ ፊት ያለውን ነገር እውነታውን ተናገሩ። አይ ካላችሁኝ ግን እኔ ምንም አይነት ከሀገር መውጣበት ምክንያት አይኖረኝም። ማናቸውም ዳኒም ይሁን ሩታም ሄርሜላም ማናቸውም ይሁን ያሰቡት ነገር ያቀዱት ነገር ካለ እንዳሰቡት እንደቅዳቸው እንመልሳቸዋለን እንጂ እኔ እነሱን ፈርቼ ከሀገር መውጣት ምንም አይነት ምክንያት የለም። አይ ኖርማል ለመዝናናት ምናምን ከዚህ ሀገር ውጡ ወይንም ከዚህ ሰፈር ውጡ አዲስ ነገር እዩ አንተና ሄርሜላ ካላችሁን ተነጋግረንበት ከሷ ጋር የምንፈልገውን ነገር እንወስናለን። ከዛ ውጪ ግን ይሄ አሁን የሆነ ነገር ሰምተናልና ከሀገር ውጣ የሚል ነገር እኔ አልቀበልም። ሀሚሩ እሺ፣ ይኸውልህ አብርሽ፣ ሩታ፣ ዳኒ፣ ሜሪ ያሲሩ ስራ አለ። ያ አሁን ቀደም ነገር ያለው ይሄ ነው ብለን መናገር አንፈልግም። እኛ እዚህ ጋር አሁን እኛ ይሆናል አይሆንም እንደዚህ አይደለም። እኛ ለአንተ ጥቅም ብለን እንጂ ምንም እናገኘው ነገር የለም። አረ ግን ይሄ ነገር ሲፈጠር እኔ ማየት አልፈልግም። ይሄ ነው አሚሩን እንዲደውልልህ ምናምን ያደርጉ እኮ ምን ይፈጠራል ብላችሁ ሰግታችሁ ምን ይሆናል ብላችሁ ያው ምንም ላይ ፈጥሩ ምንም ላይ ያመጡ ይችላል። ያው ከወሬ ከኛ ይልክ አሁን ለምሳሌ የሰማችሁት ነገር አለ። አሁን እኔ አባቴ ሩታ በዚህ ሳምንት ርጉዝ ነኝ ምናምን እያለች ነውና እሱን ነገር ተንተርሳችሁ ከሆነ እኔ የፈለገ ማስረጃ ብታመጣልኝ ሩታ ይሄንን ነገር እኔ አልቀበላትም። እንዳልሆነችም ደግሞ 100% እርግጠኛ ነኝ። ምናልባት ከእንደዛ አይነት ነገሮች ጋር የፈራችሁት የሰጋችሁት ነገር ካለ ይሄን ነው እኔ ልላችሁ መስለው። ስለ እርግዝናው ለአንተ መሄድ ብትችል እኛ ሆስፒታል ሄደክ ቁጭ ብለህ የትኛውን መሀል ደቂቃ ሳትንቀሳቀስ ሩታ ማድረግ የምትፈልገውን ነገር ማድረግ ከምትችል ከሆነ እዛው ዶክተሮች ጋር ፊት ለፊት ሆነክ ምንም መሀል ሰከንድ ክፍተት ሳትሰጥ እሱን ራሱ ብታጣራለን ደስ ይለናል። ግን እሱን ወደ ኋላ እናስቀርና አብሪሽ እኔ አሁን ይሄኛውን እያልን ያለ ነው። በቃ ኦዲየንሶች አሉ፣ እኛን የሚያወሩን ኦዲየንሶች አሉ፣ እንደ ወንድም እንደ እህት የምናወራቸው ኦዲየንሶች አሉ። ግን አሁን አንተና ሄርሜላን ከሀገር ወጣችሁ ትንሽ ራሳችሁን አፕ እንድታረጉ በቃ ኢትዮጵያ ውስጥ ትንሽ ከኢትዮጵያ ወጣችሁ ትንሽ ቆይታችሁ ራሳችሁን በቃ ሪላክስ አድርጋችሁ እንድትመጡ ይፈልጋሉ። ያን ነው የመጀመሪያ ሐሳባችን። ሲቀጥል ደግሞ የነሩታ ጀማ እያደረገ ያለው ነገር ትልቅ ሴራ አለ። አብርሻውን እንዲህ ብለን ከምናስረዳክ እሺ በለንና ወይም ደግሞ ይሄ በቃ ስልክ አለ እናምናለን እኮ አብርሽ ወንድ ነህ፣ ከማናቸውም በላይ ወንድ ነህ፣ እያሳያቸው ነው ጥንካሬህን። ያን ነገር ትንሽ ጊዜ ግታለንና እስቲ ወተክ ትንሽ ጊዜ ረፍት አድርገህ ብትመጣ ለኛ ጥሩ ነው። ላንተም ትልቅ የፍቅር ጊዜያትን
ታሳልፍበታለህ ብለን እናስባለን። አሚሩ እኔ ግራ እያጋባችሁ ነው ዘይባል ያላችሁ ማለት ነው። ወይ በግልጽ ነገራችሁ ነገሩን የባሰ እንድጨናነቀው እያደረጋችሁ ያላችሁ። ማንም ምንም ነገር ላይ ያደርግ አይችልም በመጀመሪያ ደረጃ ማለት ነው። እነ ሜሮን እነ ዳኒን ለመጣል መሞከር የጀመሩት ደግሞ ዛሬ አይደለም ቆየ። ይሄንን ነገር ማድረግ ከጀመሩ እኔ ያው ክፍተትን ስላልሰጧቸውና ሁላቸውንም እንዳመጣጣቸው እየመለስኳቸውና እየሸኘኋቸው ስለሆነ እንጂ ማለት ነው። ስለዚህ እኔ አሁንም ማንንም እንትን ብዬ ወደ ኋላ መልበት ነገር አይኖርም። ያቀዱትም ነገር ካለ ያሰቡትም ነገር ካለ ይሞክሩት። ከዛም በኋላ ደግሞ የምንተያይ ይሆናል። ገባክ? እንጂ እኔ አሁን እነሱን ፈርቼ ሀገር ላይ የምወጣበት ምንም አይነት ምክንያት የለኝም። እንዴ የሆነ ነገር ባሰቡ ቁጥር እኔ ሀገር ላይ ልወጣ ነው እንዴ? አላደርገውም። የፈለገ ነገር ቢሆን አላደርገውም። እስኪ ማን ወንድ እንደሆነ እናያለን። ከዛ በእንደዚህ አይነት ነገር እኔ መደራደርም አልፈልግም። ገባክ? ስለዚህ ሐሳባችሁ ደስ ይላል። በጣም አመሰግናለሁ። ለኔ አስባችሁ ነው ይሄንን ነገር እንትን ያላችሁት። ለኔ ካላችሁ ቦታ አንጻር ነው ያላችሁን ሪስፔክት አሳይታችሁኛል። አሚሩ እኔን ስለምትወዱኝ ሄርሜላን ስለምትወዷት እኔና እሷ እንዳንለያይ ስለምትፈልጉ ነው በዚህ ልክ እያደረጋችሁ ያላችሁት። ስለዚህ ነገ ከነገ ወዲያም ይሄን ማንነታችሁ እንዳይቀየር ግን ደግሞ በእንደዚህ አይነት ሁኔታዎች አጋጣሚዎች ሲመጡ ለኔ በግልጽ አማርኛ መናገር የተፈጠረውን ነገር ወይ ያሰቡትን ነገር ካወቃችሁ ለኔ በግልጽ መናገር ነው። ከዛ ውጪ ግን ይሄንን ነገር ልቀበለው አልችልም አሚሩ ምናልባት ማለት ነውና እናንተም ያው ያወራችሁበት የራሳችሁ መንገድ ይኖራችኋል። እንግዲህ በምን አንግል እንደተረዳችሁት ነገሩን አላወቅኩኝም አሚሩ። ያው እነሱ እኮ አሁን አብርዬ እየጠበቁ ያሉት የጌሙን ቀን አልፋ ሰኞን ነው እየጠበቁ ያሉት። ብዙ ነገር እንደሚፈጠር በእርግጠኝነት ማለት ነው ቃል ገብተው ነው ሁሉም እየሰሩ ያሉት ማለት ነው። አብርሽ የሰኞን ብቻ አዳር እዚህ ካለ በቃ የተለየ ታሪክ እንፈጥራለን የሚል ሐሳብ አላቸው። ሶስቱም ጨርሰው እየጠበቁ ያሉት ጌሙን ብቻ ነው። ሁሉም ሰው ዝም ብሎ ጉራ ነው የሚነፋው። ባይዘው ማውራትና መተግበር የተለያየ ነገር ነው። መቼም አይተገብሩም እነሱ ደግሞ ሁላቸውም በብዙ ነገር እኔ ስላየኋቸው ነው ወሬ ብቻ ናቸውና እኔ ደግሞ እነዚህ አይነት ነገር ማመን ሰው አይደለሁም። ስለዚህ እኔው በቃ እነዚህ ያሰቡትንም ነገር ሰኞ ያቀዱትንም ነገር እኔውና እስኪ በተግባር የሚያመጣውን ነገር እንሰማለን። እንዴ ምንም እኮ የሚፈጠር ነገር የለም። ማንም ከህግ በታች ነው እንጂ በላይ አይደለም። ስለዚህ በዚህ ልክ እናንተ መፍራት የለባችሁም ማናችሁም ብትሆኑ ማለት ነው። ያው ፈቃድ ነው ለኔ ከማሰብ አንፃር ነው አንደርስታንድ አድርጌያቸዋለሁ በብዙ ነገሮች። ግን ደግሞ በዚህ ልክ እኔ እንትን ማለትም አልፈልግም። እኔ እነሱን ፈርቼ ሀገር መሸሽበት ምንም አይነት ምክንያት አይኖርም። የፈለገ ወርቅ ብታነጥፍልኝ እኔ አሁን እውነቱን ስነግረው አልወጣም አይደለም። የትም የሚያመጡትን ነገር እንደዚሁ ጋፈጣለሁ እንጂ የትም የምሄድበት ምክንያት አይኖርም። ገባክ? ስለዚህ እኔ አንዲ ከእናቴ ቤት ወጥቻለሁኝ። ላይፍን፣ ኑሮን፣ ህይወትን ስትራግል እያረኩ ያለው ሰው ነኝ። ገባክ? ስለዚህ እንደዚህ አይነት ነገሮችን ወደ ኋላ ሊያስቀሩኝ አይችሉም። አሁንም ቢሆን ማለት ነው። ምናልባት አውቃለሁኝ እኔን ለመጣል በብዙ አይነት መንገድ እየተሞከረ ነበረ ከዛም በፊት፣ አሁንም እየተሞከረ ሊሆን ይችላል። ይሄንን አንደርስታንድ አደርጋለሁ። ግን ደግሞ ሞክረዋል ማለት አሳክተውታል ማለት አይደለም። አንዳንድ ጊዜ ደግሞ እኛም ዝም አለን ማለት ደግሞ ሞኝም ሆነናል ማለት አይደለም። ባይዘው የዋህነትና ሞኝነት ፈጽሞ የተለያየ ነገር ነው። ይሄንን አንደርስታንድ ማድረግ ካቃታቸው ደግሞ እነሱ በሚሄዱበት ልክ ደግሞ እኛም ሄደን እናሳያቸዋለን እንጂ ምንም መፍራትም ምንም እንትን ማለትም ተገቢ አይደለም ባይነኝ እንደኔ ማለት ነው። ሀሚሮ አይመስልም? እና ለኔ ያስባችሁ ይሄንን ነገር መናገራችሁ ደስ ይላል። ግን ደግሞ በዚህ ልክ ደግሞ እኔ ልቀበለው አልችልም ሀሚሮ። እና አብርዬ አንድ ደግሞ ማስጠንቀቅ የምፈልገው ነገር አንተን ስለ ሩታ ይመስለኛል የእርግዝናውን ወረቀት ቢጠበቅ እንኳን ወይም ደግሞ የእርግዝናውን ወረቀት አምታሰጣለው እንኳን ብትለ እኛም እያሰብን የነበረው ያንን ነገር ሄደክ አብረክ በየትኛውም ሰከንድ ሳትለያያት ከዶክተሮች እንኳን ቀድማ ተገናኝታ እንዳይሆን ያን ነገር አጣርተክ ቁጭ ብለህ አብረሃት የወረቀቱን እንኳን ብታይ ደስ ይለኛል። አሁን በዛ ነው እየፎከሩ ያሉት አንዳንዶቹም ወረቀቱ በብር አሰርታ ታመጣለች የሚል ሐሳብ አለ። ገብቷል? ያ አንተን ለመጣል ነው እየተደረገ ያለው። አንተን ከኤርሚ ለመለየት ነው። አንተን ከኤርሚ ጋር አጣልቶ እስከመጨረሻው ለማቆራረጥ ነው ይሄ ሁሉ ነገር እየተደረገ ያለው። ያን ደግሞ አንተ በምትችለው እንደ በፊት ጠንካራነትን እያሳያቸው መቀጠል እንድትችል ነው። ገባኛል አሚሮ። እኔ እኮ ይሄንን ነገር ሳልረዳው ሳላውቀው ቀርቼ አይደለም። ልክ ነህ። ይሄ ደግሞ ለኔ ትልቅ ጥንካሬ ነው አሁን የምትነግረኝ ነገር ማለት ነውና ችግር የለውም። እያንዳንዱን ነገር እኔ እንዴት ማስኬድ እንዳለብኝ እኔ አውቃለሁ። የሷም ውጤት ደግሞ እናየዋለን። ውጤት አሁን መጣ አልመጣ እኔ እኮ አሁን ምንም የሚቀየር ሀሳብ ለማይኖር ነገር ዝም ብሎ ድካማቸውና ልፋታቸው ነው የሚያሳዝነኝ። ገባክ? ወይ ምን አለ መሰለህ አብርሃም፣ አሁን እርጉዝ ነኝ ምናምን ያለችው እኔ እንደ እውነት ፌክ ነው። አንተን ከሄርሜላ ለመነጠል እርጉዝ ሆንኩ ይመጣል የሚል ነገር ነው።
በእንደዛ ነው እሷ ያመነችው ማለት ነው። ምን ልጅ አለን አይደል? ከዛ በፊት ምን የኮ ምክንያት ሊሆን አይችልም ምናምን የሚል ነገር እንዴ? ለምን 4-5 አትወልድም? የኮ ምክንያት አይሆንም እንዴ? ከተስማማ ትኖራለህ፣ ካልተስማማ ትለያያለህ። አለቀ። ማንም አስገድዶ እኮ ልትኖር አትችልም። በፍላጎት ነው ያገባው፣ በፍላጎት ትለያያለህ። ይሄ ያለ ነገር ነው እንጂ 2-3 ልጅ ስለተወለደ ምናምን የሚባል ነገር የለም እንደዚህ እንዴ። ስትስማማ ነው የምትኖረው አይደል? ስትፋቀር ስትዋደድ ነው የምትኖረው እንጂ ካልተፋቀር ካልተዋደድክ ግድ አለብህ እንዴ? ማንም ሊያስገድድ አይችልም። ነገሩን በጣም በብዙ አይነት መንገድ እያወዘጋገቡት ነው ያሉትና እኔ በምን አይነት አማርኛ እንኳን ማስረዳት እንዳለብኝ ግራ እየገባኝ ነው አሁን ማለት ነው። የሰኞን ነገር ግን አደራህን አብርሽ በምትችለው አቅም ሄርሜላ ካጠገብ እንድትሆን ከዛም በኋላ ሄርሜላ አጠገብ ሆና የሆነ ችግር ደርሶ ማየት ስለማንፈልግ አንተም ላይ እሷም ላይ ይበልጥ ደግሞ አንተ ላይ ምንም አይነት ነገር ደርሶ ከምናይ እኛ ሌላ ሙድ ውስጥ ገብተን ብንገባ ነው የሚሻለው። ገብቷል? የሰኞን ነገር ከሰኞ በኋላ ያለውን ነገር አደራ በምትችለው መጠን ራስህን እየጠበቅክ ራስህን ጠንካራ እያደረክ እንድትሄድ እንፈልጋለን። በቃ አሚሩ እኔ በምንም አይነት መንገድ ነው አሁን ስትነግረኝ ነገሮችን ግራ እያጋባኝ ነው ያለው። ገባክ? ሞር ወይ ግልጽ አድርገህ ብታወራኝ ደስ ይለኛል። የታሰበውና የታቀደው ነገር ማለት ነው። እርግጠኛ ካልሆንክበት ደግሞ ምንም ነገር አታስብ። እኔ ራሴን እንዴት ማኔጅ ማድረግ እንዳለብኝ እኔ አውቃለሁና ራሴን ማኔጅ በማድረግበት ልክ ማኔጅ አደርጋለሁ። አንዳንድ ሰዎች ዝም ስንል የሆነ እንደሞኛ አድርገው ይቆጥሩናልና ያ ማለት ግን አይደለም። የትኛውም ሰው እኮ ማንም ከማንም አይበልጥም። ሁላችንም እኩል ነን። ገባክ? ስለዚህ ችግር የለውም። መጠንቀቅ ባለብኝ ነገር እጠነቀቃለሁኝ። ግን ደግሞ ያሰባችሁት ወይ የሚያያችሁት ወይ የሰማችሁት ነገር ካለ በግልጽ ብትነግሩኝ ደግሞ ደስ ይለኛል። ዮሐንስ አሁን አብርሽ ይሄን ብለን መናገር አንችልም እዚች ጋር። እኛ አሁን ተጠንቀቅ ለማለት ያህል ነው። ስለ እኛ አሁን እንዲህ ሆኗል እንዲህ ብለዋል ብለን እኛ በግልጽ ማውራት አንፈልግም። በቃ ግን እኛ ቁጭ ብሎ የነገረን ሰው አለ እዛች ጋር እንዲህ ከጌሙ በኋላ ምናምን ብሎ ማለት ነው። ያ ስለሆነ እኛ አንተ ከሄርሜላ ጋር ወደ ሌላ ቦታ ብትወጡ ኦዲየንስም አለ በቃ የሚፈልገው እናንተን ኦዲየንስ እኛን የሚያወራን ኦዲየንስ ማለት ነው። አብርሽ ሙሉ ወጪ ተችሎ አብርሽና ሄርሜን ከሀገር ወጥተው ትንሽ ጊዜ እረፍት ያርጉ። ሳምንትም 15 ቀን የሚሆን ወር ከሀገር ወጥተው ብቻ እረፍት ያርጉልንና ይመለሱ። ያው ገብቷል። የፍቅርህንም ጊዜ የተዝናናችሁ ቪዲዮ አሳዩን ምናምን ሌላ አማርኛ ነው። ግን ደግሞ እዚህ ጋር የሆነ የታሰበባችሁ ነገር የታቀደባችሁ ነገር አለና ፈርታችሁ ሽሹ ደግሞ ሌላ አማርኛ ነው። እኔ አሁን በግልጽ አማርኛ ከሀገር ወጣችሁ እንድትዝናኑ እንፈልጋለን፣ ስትዝናኑ ቪዲዮ ማየት እንፈልጋለን ምናምን። እንደዚህ ከሆነ ኖርማል ነው። እናስበትና እናቅርበትና ማድረግ ያለብን ነገር እናደርጋለን። ችግር የለውም። ግን ደግሞ እዚህ ጋር እነ ዳኒና ሜሮን ሩታ የሆነ ነገሮች እናንተ ላይ ያሰቧል አቅደዋልና ያንን ነገር ከማድረጋቸው በፊት ከሀገር ውጡ ማለት ግን ተገቢ አይደለም። እኛ ፊት ለፊት ነው መጋፈጥ የምፈልገው የትኛውንም ነገር። እኔ ከዚህ በኋላ ሲጀምር ማንንም አልሰማም። ፊት ለፊት ነው ነገሮችን መጋፈጥ የምፈልገው ማለት ነው። ሸሽቼ ወይ ወደ ኋላ ምናምን የምንባቸው ነገሮች አይኖሩም። ተረዳኝ አይደል? ስለዚህ ፊት ለፊት ደግሞ መጋፈጥ ካለብን አብረን ነው የምንጋፈጠው እያንዳንዷን ነገር ማለት ነው። ትክክል አለቀ። ስለዚህ ለዚህ ከሆነ የጠራችሁኝ አሚሩ ከልብ አመሰግናለሁኝ። ያው ለኔ ያሰባችሁ ነው ይሄንን ነገር እንደ ወንድም እንደ ምክርም ብላችሁ ያሰባችሁትን ነገር ነው ለኔ ነገራችሁኝ። ለሱ ደግሞ ከልብ አመሰግናለሁ። እኛም አክብረህን እንደ ታናሽ ወንድም አይተህን እንደ ታላቅም ወንድም አይተህን ስለመጣ እኛም ከልብ እናመሰግናለን። አብሺ ብቻ ያው ጨምሩስ ነገር ካለ ልታወሩ የምትፈልጉት ነገር ካለ አውሩኝና ልሂድ። አይመስላችሁም? ምንም የምንለው ነገር የለም። አብረሽ በቃ በተቻለ አቅም ራስህን ጠብቅ፣ ሄርሜላንም ጠብቅ። ስለዚህ ጌሙ ከተጫወተን አይቀር ጌሙ በዛ ነው ልክ ነው የሚሄደው ማለት ነው። አረ እንደው ምን ይልህ እያሳያዙኝ ነው። በደንብ አድርገን ነው ጌሙን የምንጫወተው። የባሰ እልህ ውስጥ እንድገባ ነው እያደረጉኝ ያሉት በእንደዚህ አይነት መልኩ ከሆነ ማለት ነው። ምንም ችግር የለውም። እኔ የትኛውም ነገር እኔ ደፍሬ መግባትን ለምጃለሁኝ። ስለዚህ የባሰ እልህ ውስጥ ነው እንዳውም እየከተቱኝ ያሉት እና ብቻ ተውት። ለማንኛውም ሀሚር እና መሄድ አለብኝ መሰለኝ። እሺ እንገናኛለን። ሌላ የምታወሩኝ ነገር ካለም ደውሉልኝ። በዛው መልካም ባህል እንኳን አደረሰ። እሺ እንኳን አብሮ አደረሰን። በጣም አመሰግናለሁኝ። እደውልላችኋለሁ። በቃ አዲስ ነገር ካለ ማሳውቁኝ። እሺ እናሳውቃለን። ከዛ ውጪ ግን ምንም የሚያስፈራም ነገር የለም። ምንም ነገር የሚፈጠርም ነገር የለም። ኧረ አለን ከጎንህ። ያው ብዙ ጭቅጭቅ እንዳይኖርብህ ብለን እንጂ ሁሌም ከጎንህ እንዳለን ታምናለህ። ማንም ቢመጣ ማንም ምንም እንደማያመጣ እናውቃለን። ግን በቃ እረፍቱና ከተወሰነ ከጥቃቅን ነገሮች ርቀ ትንሽ ጊዜ ብታሳልፍ ብለን ነበር። ያ ነገር ካልሆነም ችግር የለውም። እሺ አባቴ፣ እሺ እንገናኛለን። ሰላም ሁኑ። እሺ አባቴ። አዎ
እሺ እንግዲህ እንዳያችሁት ቤተሰብ አብርሽም ያው አያዳምጥም ማንንም በዚህ ናህል ልክ ነው ይመስለኛል። አዎ እኛ መክረነዋል፣ እንዲህ ብለነዋል። ያው እኛ ማድረስ ያለብንን ነገር አድርሰናል። በተቻለው አቅም ደግሞ ራሱን እንዲጠብቅም ነግረነዋል። ከጎኑም አለን። ማንም ምንም እንደማያመጣ እናምናለን። ከዚህ በፊትም ማንም ምንም ስላላመጣ ማለት ነው። አሁን ላይ ከየትኛውም ሰው በላይ ነን። ማንም ከኛ በላይ የለም ብለን ነው የምናስበው። ያው እንወዳችኋለን ቤተሰብ። መልካም በዓል።